ዋው ዛሬ የሰራሁላችሁን ይዩት። ተአምር ነው የሰራሁላችሁ። ተአምር ታውቃላችሁ? ተአምር ከዚህም በፊት አሳይቻችኋለሁ፣ ግን ያልተጠቀማችሁ ሰዎች አላችሁ፣ የተጠቀማችሁ ሰዎች አላችሁ። አያችሁት? በጣም ነው የሚገማው። የሚገማው ብቻ አይደለም ይሸታል፣ ይከረፋል። ግን በጣም ትልቅ መድኃኒት ነው ለትልቅ በሽታ። ስንት ዶክተር ላቃተው በሽታ፣ ስንት ሕክምና ለሚያስፈልገው በሽታ በዚህ ራሳችንን እንድናለን ማለት ነው። እውነቴን ነው የምላችሁ። የእውነት እግዚአብሔር ምስክሬን ተጠቅማችሁት በደንብ ይሄ በሽታ ያለባችሁ ሰዎች ይሄንን ተጠቅማችሁ መጨረሻውን እዩት። ብቻ እዩት እስቲ። ለዓለም ነው የምትመሰክሩት። ምንድን ነው ይሄ የምን መድኃኒት ነው? ከዚህም በፊት ነግሬያችኋለሁ፣ ግን አጠቃቀሙ እዛ ጋር ሌላ ነው። የሌላ መድኃኒት ነው አጠቃቀሙ። መድኃኒቱ በሽታው ተመሳሳይ ሆኖ ግን የዛኛው ጋር የምትጠቀሙት አጠቃቀም ሌላ ነው። በውጭ በኩል ነው የምትጠቀሙት። ግን ይሄ አሁን በደንብ ተረጋግጦ ማለት ነው ሰዎች ተጠቅመውበት ድነውበታል። ምን ይላል መሰላችሁ? ፋንድያ የአህያ ፋንድያ፣ ሽታው የአህያ ፋንድያ ይላል። እና ይሄን መድኃኒት ወስዳችሁ ይሄ በሽታ ያለባችሁ ሰዎች ተጠቀሙበት እና ለዓለም ትመሰክራላችሁ። እናንተም ደግሞ ማለት ነው መታችሁ ማርታ ቤት ምስክርነት ትሰጣላችሁ። በቀላሉ ቤታችሁ ውስጥ አዘጋጅታችሁ በቀላሉ ትዘፈዘፉትና የዚህን ውጤት መጨረሻ ታዩታላችሁ። በመጀመሪያ ደረጃ አሁን በደንብ አዳምጡኝ። ዩቲዩቤን ሰብስክራይብ አድርጉኝ፣ በጣም አበረታቱኝ። በደንብ አድርጋችሁ የምሰጣችሁን እድል በአግባቡ ተጠቀሙበት። በመጀመሪያ ደረጃ ለብ ያለ ውሃ፣ ያልሞቀ ለብ ያለ ውሃ ይሄንን ትሰባብሩትና ትዘፈዝፉታላችሁ። ለብ ባለ ውሃ ትዘፈዝፉታላችሁ ማለት ነው። ለማያቃጥል ለብ ያለ ውሃ እንዳይቀቀል ለብ ያለ ውሃ ላይ ትዘፈዝፉታላችሁ። ይሄንን ትዘፈዝፉታላችሁ። ይሄንና ሸብ ትጨምሩበታላችሁ። ሸብ ያው ምን ውስጥም ሸብ እናስገባለን። ሸብ አይጠፋም በህይወታችን ውስጥ ማለት ነው። ግዴታ ሸብ ኢምፖርታንት ነው። ሸብና ይሄንን ትዘፈዝፉትና በውሃ ከዛ በኋላ 3 ቀን ይቆያል ውሃ ውስጥ። ከ3 ቀን በኋላ ትንሽ በ2 ጆግ 3 ጆግ ማለት ነው የምታደርጉት። 3 ጆግ ታደርጋላችሁ። 3 ጆግ ታደርጋላችሁ። ከ3 ቀን በኋላ ለ3 ቀን ሁል ጊዜ ጠዋት ሽንታችሁን ከሸናችሁ በኋላ ጠዋት በጠዋት ግንኙነት ሳታደርጉ ፔሪየድ ሳትሆኑ ንጹህ ሆናችሁ ማህፀናችሁን ትታጠቡበታላችሁ ማለት ነው። የማህፀን ካንሰር ያለባችሁ፣ የማህፀን እጢ ያለባችሁ ሰዎች ደግሞ የማህፀን ካንሰር ያለባችሁ ሰዎች በዚህ ትታጠባላችሁ። ስንት ቀን? 3 ቀን ዘፍዝፋችሁ 3 ቀን በመደዳ አንዳንድ ጆግ እያነሳችሁ ለ3 ቀን ጠዋት እንደገና ደግሞ ሌላ 3 ቀን ደግሞ እንደገና እንደ አዲስ ደግሞ ትዘፈዝፋላችሁ። ከዛ እንደገና በአዲስ ዘፍዝፋችሁ ደግሞ እንደገና ለ3 ቀን። ለስንት ቀን ትጠቀማላችሁ? እንደዚህ እያላችሁ እንዲህ ለአንድ ወር ትጠቀማላችሁ። ሁል ጊዜ መድኃኒት፣ ያበሻ መድኃኒት ለ30 ቀን ነው የምንጠቀሙ ማለት ነው። ውጤቱ በደንብ እንዲታይ ለ30 ቀን እንጠቀማለን። ምን አይነት ሴንስ እንደሚሰጣችሁ ከውስጣችሁ ምን እንደሚወጣ ምን እንደሚሆን ታዩታላችሁ። ከዛስ የማህፀን እጢ ያለባችሁ ሰዎች ደግሞ ይሄንን እሱን በሚቀጥለው ልስራላችሁ። አሁን የማህፀን ካንሰር ያለባችሁ ሰዎች ይሄንን ለሶስት እያደረጋችሁ የሚዘፈዘፈው ለ3 ቀን ስለሆነ ለ3 ቀን አዲስ ስለምዘፈዝፉ ለ3 ቀን አዲስ ለ3 ቀን አዲስ
3 ቀን አንዳንድ ጆግ እያነሳችሁ 3 ቀን ትታጠባላችሁ። ድጋሜ ደግሞ እንደገና በአራተኛው ቀን ደግሞ እንደገና እዛው 3ኛው ቀን ላይ እንደጨረሳችሁ አዲስ ትዘፈዝፋላችሁ ለሌላኛው 3 ቀን ለ1 ወር እንደዚህ ታደርጉና እመቤቴን ታዩታላችሁ። የድንግልን ስራ ታዩታላችሁ። ምናልባት አሜዚንግ እናንተ በጣም ያካበዳችሁት በሽታ ኬሞ እንወስድበታለን ያላችሁት በሽታ ነገ የማህፀን እጢ ያለብን ችግር አለብን ብላችሁ የምታስጨንቁት በሽታ እግዚአብሔር በዚህ ቀለል አድርጎ ቢገላገላችሁ ምን ልትሉ ነው? ስለዚህ እስቲ ተጠቀሙትና የማህፀን ካንሰር መታጠቢያ ማለት ነው። መታጠቢያ በደንብ አድርጋችሁ ውስጡ ታጠቡት። መታጠቢያ ትታጠቡበታላችሁ። ከዛ ሲቀጥል ደግሞ ትፈልጉ ደግሞ ትዘፈዘፉታላችሁ። ውሃውን ትዘፈዘፉታላችሁ። ውሃውን በመዘፍዘፊያ ላይ ታረጉና ክፍትፍት ታርጋችሁ ማህፀናችሁ ትዘፈዘፉበታላችሁ። የማህፀን ካንሰር ያላችሁ ሰዎች፣ መታጠብ ማትችሉ ህመም ያለባችሁ ሰዎች መታጠብ ጥሩ ነው፣ መዘፍዘፍ ጥሩ ነው። ብዙ ነገር ታደርጉበታላችሁ። እንደገና የማህፀን እጢ ያላችሁ ሰዎች ደግሞ አላችሁ። እጢ ያላችሁ ሰዎች ደግሞ በቀጣይ መድኃኒቱ እንዴት ራሱ ነው። መድኃኒቱ ግን አሰራሩ ነው የሚለየው። መድኃኒቱ ራሱ ነው፣ አሰራሩ ነው የሚለየው። ግን ምንድን ነው የሚባለው? ይሄ መድኃኒት ሽፎ ወይና ነው የሚባለው። ሽፎ ወይና፣ ሌላ ስም ኑሮ አላውቅም። ሽፎ ወይና ነው የሚባለው። ግን እንጨት ያሳያሉ። እንጨት እንዳያሳዩአችሁ። በጣም ይከረፋል፣ ይገማል፣ ይቀርናል፣ አይገልጸውም። ይከረፋል፣ ይገማል፣ ይቀርናል፣ አይገልጸውም። ስለዚህ ይሄንን ተጠቅማችሁ ብትድኑ እኛም ለዓለም ለሌላም ትውልድ እንመሰክራለን ማለት ነው። አያችሁ አይደለም? ሳይ የካንሰር መድኃኒት ናት። በጥንቃቄ ይዛችሁ በንጽህና መጠቀም አለባችሁ። እንግዲህ ጊፍት ነው፣ ሁሉ ጊዜ ጊፍት ነው መድኃኒት የምንሰጣችሁ። ባይዛዊ መድኃኒት አይነገርም ታውቃላችሁ። መድኃኒት አይነገርም እያሉ ብዙዎቹ በውስጥ ከሰራሽ ስራ ስሪበት፣ አለበለዚያ ግን መድኃኒት አይነገርም። ምክንያቱም እኛ ስራችንን እያበላሽብን ነው። በህግ ያስቀጣሻል፣ ህግ ይጠይቅሻል። መድኃኒት ለምንድን ነው የምትናገሪው? መስራት ከቻልሽ ቢዝነስ ስሪበት። መስራት ካልቻልሽ ግን የእኛን ስራ አታበላሽብን እና ሸቂበት እያሉኝ ነው። እኔ ደግሞ አልሸቅልም። መውሰድ የፈለገ ሰው ከእኔ ይወስዳል። መውሰድ ያልቻለ አቅሙ የሌለው ሰው ደግሞ እራሱ ወስዶ ገዝቶ ያዘጋጃል። ምንድን ነው ሁሉ ነገር ላይ ሽቀላ? በሰው ነፍስ እንሸቅላለን ወይ? እግዚአብሔር ካሳካላቸው፣ እግዚአብሔር ድህነት ካረገላቸው ይማራቸው። እኔ በረከት አገኛለሁ። እግዚአብሔር ለእኔ የተሻለ ነገር ይሰጠኛል። እግዚአብሔር ጉቦ ይሰጠናል ወይ ለእኛ ሲያድነን? እግዚአብሔር ለእኛ ይሸቅልብናል እንዴ? እግዚአብሔር አይሸቅልብንም እኮ አይደለም። እኛ መተዳደሪያችን እግዚአብሔር የሆነ ነገር ያዝልናል፣ የሆነ ነገር ይለቅብናል። ይኸው ዩቲዩባችን ደግሞ እየሰራን ደግሞ ፈረንጅ እንዲከፍለን እናደርጋለን እንጂ በሰው ልጅ ላይ በዚህ በዳ ህዝብ ላይ ሽቀላ እኔ አልስማማም። ስለዚህ እናንተ ዩቲዩቤን ሰብስክራይብ አድርጉ። በጣም የተለያየ ቆንጆ መድኃኒት ደግሞ እኔ እሰራላችኋለሁ። ድብቅ ያደረጉትን ሸቃዮች እያወጣው እኔ እሰራላችኋለሁ። እናንተ ወስዳችሁ በአግባቡ የምላችሁን ነገር መጠቀም ነው። በደንብ ሼር አድርጉልኝ፣ በደንብ አበረታቱኝ። ዩቲዩቤን ሰብስክራይብ አድርጉ፣ ደውል ምልክቷን ንኩ፣ ዋቻውሩን አጫውቱልኝ። እኔ ዩቲዩቤ ሲያድግ ነው ደስ ብሎኝ የምሰራላችሁ አይደል? የእውነቴን ነው የምላችሁ። እዚህ ለዛ ነው ረጅም ነው የሚፈልገው ዩቲዩብ ታውቃላችሁ፣ ረጅም ሰዓት ነው የሚፈልገው፣ ረጅም ማውራ። ለዛ ነው እና አብዛኛውን ደግሞ